إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. دعاء أبزع عتسلج كفجر بهالا دعاء أدرك، كمغرب بفيت دعاء أدرك، كصلاة بهالا دعاء أدرك، بسجود وسط دعاء أدرك، مكينة ستندا دعاء أدرك، كل جيزي بتشا دعاء أدرك. طفتوك أر ملس ألتغنيم بله أتبل. والله الله سبحانه وتعالى زند من ما يطفى ويم سوستينيو اتقفان تمليقات ميجلال يدعاء وطيت من ليهون يجلال كولم يتشالونا وبو يهونو مالتن الله سبحانه وتعالى بآخرة ليقتمه يجل ينبرو قطعت بزيه الدعاء مكنيات مدانيا انديونها درقو ياسكمت الله الدعاون. أسب يتنسائكن مته سراوجهننا مزقبوجهن تنباله كزيام هاتياتوجهنا سهتتوجه يقربو الله عنديت حسنان كوان تفلقاله كزيام دنقت كحسناتوج غورف يمت الله ጌታዬ ሆይ ይሄ ከየት መጣልኝ ትላለህ። አላህም እነዚህ ያልመለስንልህ ዱዓዎችህ ናቸው፣ ቆጥበንልህ ነበር፣ አሁን ደግሞ ምንዳና ተዋብ እንሰጥሃለን ይልሃል። በእነዚህ ዱዓዎች ምክንያት ጀነት ልትገባ ትችላለህ። አንተም በዱንያ ውስጥ የረሳሃቸው ዱዓዎች ናቸው። አላህ ስብሓነሁ ወተዓላ ጀነት ከሚገቡት ያድርገን፣ ወደ ጀሃነምም ከሚያመሩት ሰዎች አያድርገን ያ አላህ። ስለዚህ አንድ ባሪያ የትንሣኤ ቀን መጥቶ እንደ ተራራ የሆኑ ሐሰናዎች ያገኛል። ጌታዬ ሆይ ይህ ከየት መጣልኝ ይላል። ይህ ከልጅህ መልካም ዱዓና ምህረት ፍለጋ ነው ይለዋል። ስለዚህ ዱዓ ወንድሞቼ ሆይ ዱዓን አብዙ፣ አትሰላቹ። አሁን እኛ አልሐምዱሊላህ ወደ መስጂዶች እንመጣለን። በአዛንና በኢቃማ መካከል ያለው ጊዜ የዱዓ መልስ ጊዜ ነው። ጾም ስንፈታ የመልስ ጊዜ ነው። የጁምዓ ቀን የመጨረሻው ሰዓት የመልስ ጊዜ ነው። ኢማም ሚንበር ላይ ሲወጣ ዱዓ የሚመለስበትም ጊዜ ነው። በተሰበረ ሁኔታ ውስጥ ሆነ ሁሉንም ነገር ለአላህ ትተሃል፣ አላህን ትጠብቃለህ። ስለዚህ ከአላህ ጋር በጠነከረ ግንኙነት ውስጥ ነህ። ዱዓን አብዛ። ወላሂ ወደ አላህ ለመቅረብና ፍላጎቶቻችን ከፊቱ ለማቅረብ እድላችን ነው። ጌታችንም ታላቅ ነው። አላህ የባሪያውን እጆች ባዶ አድርጎ ለመመለስ ይሸማቀቃል። ወላሂ አላህ አንተን ለመመለስ ይሸማቀቃል። አላህ ጀለ ጀላሉሁ አንተን ለመመለስ ያፍራል። ስለዚህ በፍጹም አትከስርም። አንተ ብቻ ልብህን አንቀሳቅስና ዱዓን አብዛ። አላህ ስብሓንሁ ወተዓላ ሁል ጊዜ ከእርሱ ጋር እንድትገናኝ ይፈልጋል። ሁል ጊዜ ከእርሱ ጋር እንድትሆን ይፈልጋል። አላህም አያጠፋህም፣ አላህም አያዋርድህም። ወላሂ አላህ አያዋርድህም። ሰው ልጅ በራሱ እጅ እንጂ በአላህ ስብሓንሁ ወተዓላ አይዋርድም። ከአላህ ስሞች አንዱ አልለጢፍ ትርጉሙ ምንድን ነው? አልለጢፍ ማለት ምን ማለት ነው? አልለጢፍ ማለት ጉዳዮችህን በስውር የሚያስተካክል ነው። ኢብኑል ቀይም እንዲህ ይላል፣ አላህ በስውር የሚያስተካክልላችሁን ነገር ብታውቁ ኑሮ ልቦቻችሁ ከአላህ ስብሓንሁ ወተዓላ ፍቅር የተነሳ ይቀልጡ ነበር። ስንት ጊዜ መኪና ተሳፍረህ ወጥተህ አላህ ስብሓንሁ ወተዓላ ያዘገይሃል። ለምንድን ነው? ምክንያቱም አንድ ደቂቃ ብትቀድም ኑሮ ነፍስህ የምትጠፋበት አደጋ ሊኖር ይችል ነበር። ነገር ግን አላህ ይከለክልሃል። ምናልባት የከለከለህ ባልተመለሰልህ ዱዓ ምክንያት ሊሆን ይችላል። ስለዚህ በፍጹም ተስፋ አትቁረጥ። አላህን ለምኑ።
አላህን ጠይቁ የተከበራችሁ ሆይ አላህን ጠይቁ። አላህን ለመጠየቅ ደግሞ የዱዓን ስነ ምግባር ተማሩ። አንተ ደካማ ሰውን አትጠይቅም፣ ንጉሱን ነው የምትጠይቀው። ሕያውና ቋሚውን ነው የምትጠይቀው። እርሱም እንቅልፍና ደካም የማያገኘው ነው። እርሱም እንዲህ ያለውን ነው የምትጠይቀው። لو أن أولكم وآخركم وإنسكم وجنكم اجتمعوا في صعيد واحد فسألوني فأعطيت كل واحد منكم مسألته ما نقص ذلك من ملكي إلا كما ينقص المخيط إذا أدخل البحر. كنانت يمجمريونا يمجرشو سوچاچوهنا جنوچاچو باند بوتا تسبسبو بيطيقونينا لياندانداچو يطيقون بسطو ያ ከንግስናዬ ምንም አይቀንስም። ልክ እንደ መርፌ ባህር ውስጥ ገብታ ስትወጣ ከምትቀንሰው ውጪ። በአላህ እምላለሁ መርፌ ከባህር ምን ታወጣለች? ይህ ነው እኛና ፍጥረታት ሁሉ ተሰብስበን አላህን ስብሓንሁ ወተዓላ ብንጠይቅ የምናገኘው። ስለዚህ ጠይቅ። በዱዓህ ላይ ያለህን ጣሪያ በጣም ከፍ አድርግ። ዘከርያን ማስታውስ። ዘከርያ ዱዓ ሲያደርግ እንዲህ አለ፣ ጌታዬ ሆይ አጥንቴ ደከመ፣ ራሴም ሽበት ተቀጣጠለበት። አይ አሁን እኔ አርጅቻለሁ፣ ራሴም ጌታዬ ሆይ ሽበት በሽበት ሆኗል። ሚስቴም መካን ነበረች፣ ማለትም ልጅ የመውለድ ተስፋ አልነበረውም። ሚስቱ መካን፣ እርሱም አርጅቷል። ግን ምን አለ? በዱዓዬ ጌታዬ ሆይ አልተቸገርኩም አለ። በአላህ እምላለሁ አንተ እየሰማኸኝ አልቸገርም። አንተ በሁሉም ነገር ላይ ቻይ ሆነ አልቸገርም። አንተ በፍጹም እንደማትመልሰኝ እያወቅኩ አልቸገርም። አላህ ስብሓንሁ ወተዓላ በልጅ አበሰረው፣ እርሱም በልጁ ተደነቀ። ከዚህ በፊት ምንም ሳትሆን ፈጥሬሃለሁ አለ። ማለትም ይህ ጥያቄህ አይደለምን? ስለዚህ በዱዓህ ላይ ያለህን ጣሪያ ከፍ አድርግ። ወላሂ ችግሬ ትልቅ ነው አትበል። ከአላህ የሚበልጥ ነገር አለ? በየቀኑ 10 ጊዜ አላሁ አክበር አትልምን? ከአላህ የሚበልጥ ሌላ ምንም ትልቅ ነገር የለም። ስለዚህ ጥያቄዎችህን በአላህ ላይ አቅርብ። ስለዚህም አንተም የተከበርክ ሆነ ጥያቄዎችህን ወደ አላህ አቅርብ። ሁለተኛ ተጠንቀቅ፣ ከእምነት ማጣት ተጠንቀቅ። አሁን ዱዓ ልታደርግ ስትመጣና ጌታዬ ሆይ ስትል ጌታዬ የምትፈልገውን ያውቃል። አዲስ ነገር አመጣ አላመጣ። ስለዚህ ዱዓ ስታደርግ ለልብህ ተጠንቀቅ እንጂ ለምላስህ አይደለም። ለልብህ ተጠንቀቅ፣ ምክንያቱም አላህ ስብሓንሁ ወተዓላ ምላሶቻችንንና ቅርጾቻችንን አይመለከትም፣ ልቦቻችንን ነው የሚመለከተው። በአላህ ላይ ያለህ እርግጠኝነት በጨመረ ቁጥር ከአላህ የሚመጣው ድል ላንተ ጠንካራ ይሆናል። አላህ ስብሓንሁ ወተዓላ በእርሱ የተመካን ባሪያ በፍጹም አያዋርደውም። አናብልሲ ውብ ታሪክ ይነግረናል። እንዲህ ይላል፣ አንድ ያረጀ ሰው ዝናብ ከዘነበበት መሬት በኋላ ይሄድ ነበር። ማለትም መሬቱ ዝናብና የውሃ ኩሬዎች ነበሩበት። ይህ ሽማግሌ ይሄድ ነበር። ከእርሱም ጋር በትሩ ነበረች፣ ውሃውንም ያወራጫል። በውበቷና በጌጧ አንዲት ወጣት ከባሏ ጋር በአጠገቧ አለፈች። በአጠገቡ ሲያልፉ መሬቱን ሳይታወቀው አወራጨውና ውሃውን በልብሷ ላይ ተረጨ። ጮኸችና ለባሏ ነገረችው። ባሏም ጠንካራ ሰው ነበርና ይህን ሽማግሌ ፊቱን መታው። ሽማግሌውም መሬት ላይ ወደቀ። ሽማግሌው ራሱን ለመከላከል ተነሳ። ግን ምን አየ? ሊጋፈጠው የማይችል ሰው ነበር። ስለዚህ ቃላትን አጉተመተመና ሄደ። ይህ ሰው ከሚስቱ ጋር ወደ ቤት ገባ። እንደ ገቡም ከመጀመሪያው የደረጃ መውጫ ላይ ወድቆ በራሱ ላይ ወደቀና በዚያው ቅጽበት ሞተ። ሚስቱ ወደ ዳኛ ሄዳ ነገረችውና ቃላትን አጉተመተመ፣ ባሌ ላይ መተት ሰርቶበት ነው የገደለው ብላ በሼባው ላይ ክስ መሰረተች። ዳኛውም ለዚህ ሰው ምን አልከው አለው። ከፊቱ ቆሜ ያለኝን ድካም ሳይ እጆችን ወደ አላህ አንስቼ ጌታዬ ሆይ ኃይሉን በእኔ ላይ አሳየኝ፣ ኃይልህንም በእርሱ ላይ አሳየኝ አልኩት አለ።
ዳኛውም ለሴቲቱ ለወዳጅሽ ነገርሽውና መታው፣ እርሱም ለወዳጁ ነገረውና ገደለው አላት። አላህ ስብሓንሁ ወተዓላ ወዲያውኑ የተበደለን ይረዳል። ስለዚህ በአላህ ላይ እርግጠኛ ሁን። በደል አለብህ፣ ችግር አለብህ፣ ሰዎችን አትመልከት፣ ወደ ላይ እይ፣ ሰማያዊ ሁን። ጉዳዮች የት ነው የሚስተካከሉት? ወንድሞቼ ሆይ ጉዳዮች እዚያ አላህ ስብሓንሁ ወተዓላ ዘንድ ነው የሚስተካከሉት። አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. والسلام عليكم ورحمة الله وبركاته.